እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን። ተመልካቾቻችን ይህ መሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣው ፕሮግራማችን ደግሞ አሁንም የእንግዳ ፕሮግራም ነው። ይህ ልዩ የመዝናኛ ዝግጅታችን ፕሮግራም ነው። ዛሬ ልዩ የበዓል እንግዳ ያረኩላችሁ አሪፍ እንግዶች ናቸው፣ ጥንዶች ናቸው። የ10 ዓመት የትዳር ህይወት አላቸው። በጣም የሚገርመው ደግሞ ሁለቱም የሬጌ ሙዚቀኞች ናቸው። ታውቋቸዋላችሁ። ራስ ጃኒ ወይም ራስ ዮሐንስ ወይም ኢየሩሳሌም ሀብተሰገድ ወይም ጄጄ ሲያራ ሞቅ ያለ ጭብጨባ ጄጄ እነሱ ይባላሉ። እስኪ በክብር ተቀበሏቸው። በክብር እንግዲህ ታርጋቸዋለሁ። ዋው ራስ ጃኒ ጄጄ ኢየሩሳሌም ደነስ ቁጭ ባሉ እስኪ እንኳን ደህና መጣችሁ። እንኳን ሰላም ቆያችሁ። እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። እንዴት ነው ዛሬ? ያው ዶሮ ተበልቷል። በጣም ስላገኛችሁ ደስ ብላችኋል። እኛም ደስ ብሎናል። በዓሉ መስላችኋል ነጭ? እኔ ነኝ ዛሬ ነጭ ያለብስ እንዴ? ይቺ ሬጌ ብዙ ጊዜ አለች። በቃ እቺ ሬጌ ነው። ወርልድ ዋይድ ነው፣ ኢንተርናሽናል ነው። ከልብስ አጠፋም አሁንም ካየኋት እንኳን ብዙ ዓመት ነኝ አይደለም። ብዙ ናቸው፣ የተለያዩ ናቸው። ፒኖቹ የተለያዩ ናቸው። ያው ብቻ ፒና ያለውኝ ግን ነገር ሪፕሬዘንት የሚያደርግ ነገር ሬጌ ነው ሁሉ የሚለው ግን ይሄ ሬጌ ነው የሚለው። እኔ ግን ጄጄ ቢል ደስ ይለኝ ነበረ። እናንተ እንግዲህ ያው የሬጌ ሙዚቀኞች ናቸው። እንግዲህ ራሱ የሬጌ ሙዚቀኛ ሆኖ ሚስቱን የሬጌ ሙዚቀኛ ያደረገ ብቸኛ ኢትዮጵያ ሳትሆን አቀርማል። እውነት ነው? አዎ ይመስል ልክ ነው። እርግጠኛ ነኝ ከመጋባታችሁ ፊት ሬጌ አትዘፍኝም አንቺ? አዘፍንም። አድናቂ ምናምን ባለቤትሽን ተከተለሽ ነው? ያው ሬጌ ወድ ነበረ በጣም ሬጌ ነው በብዛት ማዳምጠው፣ ግን ያው መስራት የጀመርኩት እሱን ሳገኝ ነው አይደለ? ስለዚህ ሚስቱን የሬጌ ተጫዋች ያደረገ ብቸኛ ነው ራስ ጃኒ። ራስ ጃኒ አይ ግን እኔ መጀመሪያ ይሄን የበዓል ቃለ መጠይቅ የሬጌ ዘፈን ሳዘፍኑልኝ አልጀምርም። ትንሽ አውስቲ ኦኬ። የሚያስገርም ያፈጣጠርሽ እውነት ሴት መባሉ ስሙ እንዳያንስብሽ፣ እናት ሚስት እህት ጓደኛም ሆነሽ አልፎም ባገር ስንመስልሽ፣ ሰላሜ ደስታዬ ሁሉ ነገር ነሽ። ደስታዬ ካንቺ ወጣ ምጠልቀው፣ ሰላሜ ካንቺ ልብ የሚፈልቀው፣ ምን ምክንያት አለኝ ብዬ ምን ለይሽ አንቺን ችዬ። ደስታዬ ካንቺ ወጣ ምጠልቀው፣ ሰላሜ ካንቺ ልብ የሚፈልቀው፣ ምን ምክንያት አለኝ ብዬ ምን ለይሽ አንቺን ችዬ። እወድሻለሁ ሁሌ አፈቅርሻለሁ ሁሌ፣ እወድሻለሁ ሁሌ አፈቅርሻለሁ ሁሌ። ማነው ማልነግርሽ ስለ መውደዴ? ካየኝ ካይንሽ ወዲያ እማኛል እንዴ? አይችል አንደበቴ ቃል ከቃል መርጦ፣ ፍቅሬን አይገልጽልሽ ካይንሽ አብልጦ። ያንቺን ነገር ይዋል ይደር የሚያስብለኝ አንዳች ነገር አንዳች ሰበብ ምክንያት የለኝ። ቁንጅናሽን አይኖቼ ላይ የሳልሽልኝ፣ አለኝ ፍቅርሽ በልቤ ላይ የጻፍሽልኝ። እጹብ ድንቅ ነው የሰራሽ እጅ፣ ውብ ብቻ አይደለሽ ውበትም እንጂ። አላውቅም ሌላ ስቤ ላንቺ ብቻ ነው ልቤ። እጹብ ድንቅ ነው የሰራሽ እጅ፣ ውብ ብቻ አንተ የሬጌ ሙዚቃ አደረክብኝ። the message is deep ነው፣ በጣም ዲፕ ነው መልእክቱ በጣም
ጥልቅ ነው መልእክቱ ነው ብዙ ነገር ነው መልእክቱ እዚህ ላይ ስለዚህ ምን የሚለው ዘፈን ነው ይሄ ሰላሜ የሚለው ሰላሜ ነው ደስታዬ ሰላሜ ካንቺ ነው የሚወጣው ነው ሁሉ ነገር ነው ደስታዬ ካንቺ ወጣ የምትጠልቀው ሰላሜ ካንቺ ልብ የሚፈልቀው ምክንያት አለኝ ብዬ ነው ምን ለይሽ አንቺን ችዬ የሬጌ ዘፈን የራሱ ቀለም አለው አው ደስ የሚል አይ እኔም ከዚህ በኋላ ሬጌ አንድ ዘፈን አለ ተደርሰኛል ያው ታይምለስ ነው ያው ጊዜ አይገድበውም ሁሉ ጊዜ የተሰማዋል ሬጌ ዛሬም ነገም ከነገ ወዲያም ነው ያ ነው ከሌሎች ራስ ጃኒያው ስንት አልበም አወጣ ብዙ አልበም አለኝ ነው ግን ያሉጡ ናቸው ብዛት ያሉት አው አይ ቃል መጠየቅ ለማድረግ አንተ ሳስብ ኮሞኮኩ ነበር ዘፈኖች ኦኬ በቃ ከዚህ በኋላ ሬጌ ነው ዘፈነው በየወሰንኩ ማንጎራግሮ ቤት ቀስ በቀስ ተለምጁ እሱስ ይሆናል አው ልክ ነው እንደዛ አይነት ባሪያ ይጋባል አው ይጋባል ሪሊ ስሜቴ ነው ማለት ልክ ነው ዩ ራይት ስለሆነ ያው ሬጌ የልብ የምታደርገው ሪድሙ ራሱ ድው ወላ ከዛ ደግሞ ሜሴጆቹም ቆንጆ ናቸው በብዛት በሬጌ ሙዚቃ የሚሰሩ ሙዚቆች ማለት ነው አሁን ሲና አሁን እኮ ዘፈን ልብ ይደው እሺ ዛሬ እንግዲህ ጋበዝኳችሁ ያው ጥንዶች ናችሁ 10 አመት ዳር ህይወት አላችሁ ደስ ይላልና መጀመሪያ እንግዲህ ዛሬ 10 አመትም ቢሆን ከ10 አመት በፊት ትውቃችሁ የሆነች አንድ ስቱዲዮ ነበረች አሉኝ እውነት ነው እናንተ ያገናኝች አንድ ስቱዲዮ አለች አሉ ራስጃኒ አው የኔ እውነት ነው እንዴት ተተዋወቃችሁስ ንገሩኝ የራሴ ስቱዲዮ ነው አው የራሴ ስቱዲዮ ነው ያው እኔ ያው እሷ እንግዲህ ያው ለኔ የሰላምታ አልበም ስጦታ ነች ነው እሺ የሰላምታ አልበም ስጦታ ስልህ ነው ሰው እንግዲህ ብዙ ሙዚቃ ሰርቶ ብዙ ዓለም ይሄዳል ምናምን ብዙ ነገር ይሰራል ገባ እኔ ደግሞ ያ ሰላምታ ከወጣ በኋላ ነው ከሷ ጋር የተገናኘ ነው ሰላምታን ሙዚቃ አድምጣ እንደዚህ አይነት ሙዚቀኛ ኢትዮጵያ ውስጥ አለ እንዴ ብላ እና እሷ ደግሞ ካወኳት በኋላ ሄጄ ሳይው ፕሌሊስቷ ሌላ ነገር ነው እኔም ማዳምጣቸው ሙዚቃዎች ነው የምታዳምጠው የሷ ፕሌሊስት ማለት ነው እሺ ስለዚህ እሷም ዲፕ ሄዳለች በዛ በሬጌ እኔም ደግሞ በዛ ሌቭል ላይ ስላገኘችኝ በቃ እዛውስ መጣ ያው ነው እና ሰላም በሱ ፍቃድ ሪል ስቴት በስምጥ ሸለቆና በነፋሻማው አየር በምንጃር ሸንኮራ አረርቲ ከተማ መኖር ይፈልጋሉ ወይ ጥሪት ማስቀመጥ ይሻሉ ለዚህ ደግሞ በሱ ፍቃድ ሪል ስቴት አለሎ ዘመናዊ ቅንጡና ደረጃቸውን የጠበቁ ከ1200 በላይ ቤቶችን ከ120 ካሬ ጀምሮ እስከ 500 ካሬ አቅርበዋል በመጠናቀቅ ላይ ያሉ ከባለ 2 መኝታ እስከ 4 መኝታ ቤቶችን በተመጣጣኝ ዋጋ እንሆም ብለዋል በሱ ፍቃድ ሪል ስቴት የነገዋ ምቹ ዘመናዊ አዲስ መንደር እየገነባ ነው ቤቶቹ የትምህርትና የጤና ተቋማት መዝናኛዎች የገበያ ማዕከሎች የስፖርት ማዘውተሪያና ሆቴል ያሟሉ ናቸው አዲስ ገጽ አዲስ ዘመናዊ አኗኗር በሱ ፍቃድ ሪል ስቴት አዲስ አበባ 130 ኪሎ ሜትር ርቀት ላይ ከሞጆ ከአዳማ እንዲሁም ከደብረ ዘይትና ከደብረ ብርሃን በአማካይ ቦታ ይገኛል ለበለጠ መረጃ 0912 63 24 30 0910 51 21 12 0917 77 22 44 ይደውሉ ኖ ዘመናዊ ከተማን ገንባ በሱ ፍቃድ እና የሰላምታ ዘፈን ሰምተሽ ነው የተዋወቃችሁት? አዎ የሰላምታ አልበም የወጣ ሰሞን ነበር የተዋወቅ ነውና እኔ ያን ሰሞኖች በቃ ሪፒትድሊ የወንድሜ መኪና ውስጥ ገባ መኪና ውስጥ ነበር አልበሙ ከዛ ደግሞ የሆነ ቀን ደግሞ ከዝኔ እየሸኘኝ ይሄን የራስ ጃኒን አልበም አዳመጥሽ ምናምን በቃ ይወዝ ኢነርጂው አራውንድ ነበር እኔ አካባቢ ከዛ አልበሙን ያዳመጥን ነበር ያን ሰሞኖች ምናምን እንዳጋጣሚ ሌላ ማቀው ሰው ራስ ጃኒ ላስተዋውቅሽ ምናምን አለኝ ድንገት ማለት ነው ከዛ በጣም ደሳለሽ እኔ ከዛ በፊትም ወደዋለሁ ነይና ሚፎናሪንግ ምናምኖች በጣም የምወዳቸው ሙዚቃዎች ስልኬ ጮኸ ከዛ በቃ ያው እንዳለ የእግዚአብሔር እንትን ሆኖ የሆነ ኤነርጂ ነበረ እና የመጀመሪያው ቀን እንዴት ነበረች መጀመሪያው ቀን ግቢው ነው ይሄድ ነውና በቃ ግብት ስል እኔ በቃ ደነገጥኩኝ እንዴ እንደዚህ አይነት ዓለም አለ እንዴ ምናምን ብዬ እኔ ፐርሰናሊ ማለት ቢኮዝ ግቢው ስገባ በዚህ በኩል የሆነ የተተከለ ነገር አለ በዚህ በኩል አርት አለ በዚህ እዛ ጋር እሱ ሞተር ሳይክልህን በትነ እንደ ብዙ ማይሰራው ነገር የለም ያን ቀን ስናገኘው ሞተር ባይኩን ብትን አድርጎ መልሶ እየገጠመው ነበር ከዛ ጋራጅ ውስጥ ነበር እሱ ትዝ ይለኛል አልረሳውም ከዛ በቃ በሳውንድ ሲስተም ሙዚቃው ተከፍቷል ምናምን
የባሰ አንሪሊዝድ የሆኑ ሙዚቃዎቹን ሲከፍታቸው ምናምን በቃ ማመን አልቻልኩም። እንደዚህ አይነት ሙዚቀኛ ኢትዮጵያ ውስጥ አለ እንዴ ምናምን ብዬ ከዛ በቃ ቀረው ከዛ አየሹ ሰላም ተባባላችሁ? አዎ ሰላም ተባባልን። መጡ ሰላም አለን ምናምን እና ሲሪየስ ነው። እኔ ከዛ ቀን ጀምሮ ከዛ ቤት ቀርቼ አላውቅም። ግን ጓደኛሞች just friends እስከ በጣም ተከተልሽ ዞሮ አዎ ግን በቃ ከስፒሪቱ ጋር ነው እንትን ያልኩት ከእሱ መንፈስ ጋር ግን እኮ መልኩም እኮ ቆንጆ ነው። ግን ያው አንተን መጀመሪያ ሴቷም እንትን ብትል ያው ወንዱ ነው እንግዲህ። አሁን እኔ እንዳየኋት አችንማ ከእጄ ማስገባት አለብኝ አልኩ። ገና ስትተዋወቅ በውስጤ ነግሬያታለሁ። ከዛ በኋላ እንደውም አንዳንዴ ምንድነው መሰለህ የዛን ጊዜ በንጋታው ነው የሆነ በወሩ ጎንደር ሾው ነበረኝ። ለመጀመሪያ ጊዜ ፍላይት ሚስ አደረኩኝ። በምን ምክንያት? በሷ ምክንያት። እሷን ያገኘህ ሰዓት? ያገኘው ሰዓት ነገ እንትን ሾው አለኝ። ሰዓት ማን ታብቶትኝ እንዴት ነው? እዚህ እንትን ነበር። ብዙ አወራችሁ እዛ ምናምን ረሳው አይደለም። በሆነ ምክንያት ነው። ይሄ የቦማሌ ኢናጉሬሽን ሾው ነበር። ኢናጉሬሽን ሾው አለ። ተዋውቀን የሆኑ ጊዜያቶች አልፈው ምናምን በቃ ዴት ማድረግ እየጀመርን ነው ምናምን በቃ በጣም አታችድ ሆነናል። ሌላ ምንም ነገር ሳንጀምር ራሱ በቃ ስፒሪቹዋሊ እንዳልኩ መንፈሳችን አታችድ ሆኖ ነበርና የመጀመሪያ ሾው አንድ ላይ ሄድን። እንደ ንጋታው እሱ ጎንደር ሾው ነበረው። ከዛ ረሳው አይ ለነገሩ ልቡ ነግረዋል። እህል ውሃ ሁና ነው። አይ መጀመሪያ የፍቅር ጥያቄ ያቀረበው ማነው? አላቀረበም። በቃ እንዳልኩ ዝም ብሎ ወለምን መጣ። አዎ እየተለማመድን መጣን። መጀመሪያ ጓደኛሞች ነው የነበርነው። በቃ በጣም እየተለማመድን መጣንና I don't even remember እንዴት ያው እንትን ነው እኮ በምን መሰለህ ሙዚቃዎች ራሱ ስትጽፍ ምናምን እኮ ራስ እንትን ፕሮፖዛል ነው ራሱ ሙዚቃ ሲሪየስ ብዙ በጣም አሁን ነበር እስትንፋሴ ባንቺ ሆነና አንቺን አለና ይዋኔ ላንቺ ሲያደላ ለሚወደው ለሚያፈቅረው ገላ የፈካሽ አበባ ነሽ አሳምሮ የሰራሽ ውብ ፀዳል ነሽ ማለዳ እንደ ንጋት የጠራሽ ምናምን ትላታለህ። ስለዚህ የመጀመሪያዎቹ የፍቅር ጊዜያት በጣም ስሙዝ እና በጣም ስማርት ነበሩ። ከባድ አይደለም። በቃ ስሙዝ ነው የሄደው። እንዳልኩ እኔ በቃ መንፈሴ እሱን ሳገኘው በጣም ዲፍረንት ከሆነ ላይፍ ስታይል ነው የመጣሁትና እሱን ሳገኘው የተሰማኝ ሰላም ነበረ። ያ ሰላም በቃ ይነግራል እኮ እንደገና ደግሞ እዛ አካባቢ የሚመጡ ሰዎች እኔ ጋር የሚመጡ ሰዎች ዝም ብለው ጊዜያቸውን እንዲያጠፉ አልፈልግምና እኔ በብዛት አንዳንድ አክቲቪቲዎች አሉ ቤቴ ውስጥ ግቢ ውስጥ ነው ሲ ማይ ሃንድ ነው። አይ ጊዜ የለም እሱማ ይታወቃል። በኋላ አይተዋል። ማይክ ነው አንተ ማይክ ይዛ እጅ ለስላሳ ነው አለ የኔ አይደለም ዳውቃለሁ ገብቷል። ምንም ጊዜ ታላንት። ስለዚህ እሷ አሁን እዛ እኔ ጋር ስትመጣ የሆነ አክቲቪቲ አለ ግቢ ውስጥ ታውቃለህ። እና እነሱ ሲቀመጡ ሁሉ ደስ አይለኝም። ምንድነው የምትቀመጡት ዝም ብላችሁ ምናምን እላቸዋለሁ። ራይት ነው። ስለዚህ ያንን ነገር ነው ቫልዩ ሰጣ ከዛ ውስጥ መውጣት አልቻለችም። አይ ነው ግድ የለም ነግሯታል። የነገራት ነገር አለ። አዎ አንድ ፎቶግራፍ ላሳያችሁ። እሺ እስቲ ይሄ ፎቶ ይሄ የመጀመሪያ ጊዜ ነው ግቢ ውስጥ የመጡ ጊዜ ነው። ይሄ የመጀመሪያ ፎቶግራፍ እና እዚህ ላይ አይተ እንደሆነ ጥርሷ ምናምን የሆነ ነገር ሌላ እንትን አለው ገባ። እሱን አይቼ ነው በቃ ይሄንን ዘንተን መልቲፕላይ ማድረግ አለ። የዛ ቀን የመጣች ቀን የተነሳችው ፎቶግራፍ ነው። አዎ ግቢ የመጀመሪያ ቀን የተነሳው። አይ በቃ ይሄ ሸንኮራዎች ምናምን አሉ አይታል ከጀርባው ምናምን። ከዛ በኋላ ስሙዙ ነው ቀጥሎ በቃ ከዛ በኋላ ያው ድል ያለ ሽምግልና ተላካሉ። ድል ያለ ሰርግ ድል ያለ ቀለባት እና ድል ባለ ሰርግ ነው የተጋባችሁት አሉ። እውነት ነው? የለም ማን ነው ታዲያ የኔ ነገር? እኔ ባይዘው እንትን ራሱ ለፎርማሊቲው ነው እንጂ እንደዛ አይነት ነገር ብዙም እንትን አይደለም። እኔ አንዳንድ ግጥሜዎች ላይ አሉ ምንድነው ለመቤቴ ላይ አሁን ምንድነው
ምንድነው የሚለው ሁለተኛው እንትን ላይ ትስስሩ በውል ተጣጥሞ በውስጥ በልቡ ተፈራርሞ ኪዳን የተገባለት ፍቅር ሁሌም ጸባዩን ላይ ቀይር መጣመሬ በረከቴ በእውነት ቃል ታስሬ ለነፍሴ በእምነቴ አንድ ሆንኩ ለመቤቴ ስለዚህ በመተማመንና ትስስሩ በውል ተጣጥሞ በውስጥ በልቡ ተፈራርሞ በውስጥ በልብ ነው መፈራረም ያለው ስለዚህ ሽምግልናው ቀለበቱም ሰርጉም በልብ ነው በልብ ነው አይገርምም ያማ ከዛ ኪዳን የተገባለት ፍቅር ሁሌም ጸባዩን ላይ ቀይር ቃልህን ነው ገባ የሆነ ቃል ብለሃል ኪዳን ገብተሃል በቃል በራስህ ኖት ሰዎች ፊት አይደለም ወይ የሆነ ነገር ሸንጎ ሰብስበ ሳይሆን ራስህን ነው ማመን ያለብህ መጀመሪያ ስለዚህ በቃ በመተማመን በመግባባት ዋናው ልብለል መገናኘት ነው ሰርግ ማለት ነው እኔ እኮ የሰርግ የለታ የሚል ፕሮግራም ነበር ዛሬ ለዛ ነው የጠራው እና ደግሞ ያ የምትጣመረው ነገር በረከትህ መሆኑን ማወቅ አለብህ ለታይታ አይደለም መች ሊሆነኛ እንደነ የቶሎ ቤት ወዲያው የሚፈርስ የታይታና የወረት መጥኖ መደቆስ ኋላ ላይ ከማልቀስ የልብህ እንዲደርስ ሁሌም ጎጆክ ላይ ፈርስ እሲት ይሄ ነው ስለዚህ በርበሬ ከመደቆስ ፍቅር መደቆስ ይሻላል ኧረ እነዚህ ጥንዶች ለነዚህ ጥንዶች አይ ግን እንትን ዘፈኗማ እንስማት የሚገርም ነው ስለዚህ ቀለበቱም ሰርጉም ጥሎሹም ይሄ ሲዲ ሆነ ይሄ ክሊፕ ነው ተቀበለሽዋል ምን ይሄ ሙዚቃ ኖርማል ሴቶች ምናምን አይደለም ግርግር ምናምን አይመቸኝ ተስማምታችኋል በጣም በቃ አንድ አይን ነው አየ ባልና ሚስት ከአንድ ውሃ ይቀዳል ከአንድ ወንዝ ይቀዳል አይ ከሰርጉ ይበልጣል ገዘፈው በጣም መዘፈን በቤት ውስጥ አሁን ማን ነው ዋና ኃላፊ ዋና ኃላፊ የለም ሁሉም እኩል የስራ ድርሻ ነው ያለው እኩል ነው ሁሉም እኩል የድራ በምክትል የሚመራ የለም ያው እንደ የቤት ራስ ያው ምን ጊዜም ወንድ ራስ ቻሊ ነው ግን at the same time እሱ የኔንም እንትን ሪስፔክት ያደርጋል በጣም ሚቹዋል የሆነ እንትን ያለ በምክክር ላይ ተመሰረተ ነው ምን አሁን ይሄን ስራ አንተ ስራ ይሄን ስራ አንቺ ስሪ ይሄ ስራ ያንቺ ነው የሚባል ነገር የለም ሁሉ ስራ እኩል ነው እሷም እኔም እሰራለሁ ማን ነው ሮማንቲክ ከሁለታችሁ ሮማንቲክ ፋንታስቲክ እውነት አውጭ እንዳለህ ነው አሁን ቅድም የሰማሃቸው ሙዚቃዎች እንግዲህ ከሮማንስ በላይ ናቸው ሮማንስ ቆይ በነገራችን አንቺ አዘፍንሽ ከመሆል ምን መስፈላhat ዘፍኝለታለሁ ምን ብለሽ ሁለቱ ዘፈኖች ሚማናሬዳ ሚላለ ሚማናሬዳ በቃ ምንም አይነት ወንዶች እንዳትከተሉኝ ምናምን እንዳይመጡ ከዚህ በኋላ የራስ ጃይ ነኝ ሚማናሬዳ ማለት ሬድ አደረገው ላይክ ወረራ ነው ሬድ ወረራ ወርቶ ይዞታል አግቶኛል ነው ሚማናሬዳ me like a queen give me love in every way da mimamareda
Mana reda, reda dan reda. Mana reda, treat me like a queen, give me love In every way. Mana reda dan reda. ምን ማለት ነው? One fee by me, would you money with $1 ምን ማለት ነው? ባሌ በቃ ሬደር ነው ወራሪ ነው ወሮኛልና እዚህ ፓርቲ ላይ ደግሞ one fee by me, would you money, would you dollar now go for me with them bling bling it's not matter Mina want them keep the kakis data beta ina mi I hear luzana ተሬዳ this part one እንግሊዘኛ ነው እንግሊዘኛ ነው እሺ ሚለው በዶላር ወይ በብር ምናምን እኔን ፉል ልታደርገኛለች እኔ ማቴሪያሊስት አይደለሁም የካርኪ የመኪና ቁልፍ ምናምን ብትመጣ እኔ በቃ በምንም ከዚህ ሰውዬ ላይ ንቅንቅ የሚያደርገኝ ነገር የለም ምክንያቱም ልቤን ገዝቶታል ደስተኛ ናት እሷ ከኔ ጋራ ጆሮዋን ሰጥማት ቢወራ የባጤ ቋጡን ይህኛን ቢሉ ማትንበረከክ ናት ልበ ሙሉ አስተዳደጓ ጤናማ ታምናለች በማማ ምግባረ ሰናይ አክባሪ ናት እውነተኛ አፍቃሪ ቢያቀርቡም ቁሳቁስ እሷን መደለያ የላትም መስሚያ በጣም ሃርሞናይዝ ሆናችሁ ባላዛችሁ በጣም አይገርምም ደስ አይሉም ቢያቀርቡም ቁሳቁስ እሷን መደለያ የላትም መስሚያ አትሰማቸውም ነው ይገርመኛል ግን ተጣልታችሁ ታውቃላችሁ የማይጣላ ባልና ሚስት ይኖራል ብዬ አላስብም ምክንያቱም ደሞር በጣም ታይም ባሳለፍክ ቁጥር አርጊውመንት መኖሩ አይቀርም ግን ስፔሲፊካሊ በእኔና በሱ ምክንያት አይደለም ልንጣላ የምንችለው ወይ በስራ ጫና ወይ በሌላ አውትሳይድ በሆነ ነገር ይሄ ቢኮም ማኔጅመንት ላይ በቃ ይሆን አንዳንድ ላይፍ ውስጥ በሚገጥም ነገር ነው እንጂ ፐርሰናሊ እኔና እሱ አይ ከጣላችሁ ግን በዘፈን ትቀይሩታላችሁ የሚባለው ሰማ ናዋጥንታዊ ነባባላዊ ፍጹም ተምሳሌ ፍቅራችን ነው ዘላለማዊ ነው ለሁሉ ነገር እናጣባችሁ ወደ ሙዚቃ ምቀይሩት ፍቅራችን ነው ዘላለማዊ ነው እኛ ቤት የሆነ ነገር እንትን ካለ ወደ ዜና ነው መቀየረው ይገርማል ግን አሁን 10 ዓመት ናችሁ 10 ዓመት ምንድን ነው ያጠነከረው 10 ዓመት የቆየ በሚስጥር እንዴት ነው እንደዚህ ተጣጥመው 11 ነው ከተዋወቅን 11 አንድ ላይ መኖር ከጀመረን ወደ ትዳር ቆይ መጀመሪያው ያቺ እመቤቴ የምትለው ዘፈን ከወጣች ያቺ እንትኗ ያቺ ጥሎሿ እኮ እንትን ካሴት ክሊፕ ነው ሰላምታ አልበም ነው በአጠቃላይ አልበሙ ነው በቃ ሙሉ እንትን ከዛ በኋላ እንደ 11 ዓመት 10 ዓመት እንዴት እንደው ምንድነው ያጠነከረው ምናምን የሚለው ነገር ደግሞ እስቲ ጓደኝነታችን ይመስለኛል ጓደኛሞች ነን በጣም በዛ ላይ አሁን ምን ይላል ቅድም ሰላም የሚለው ሙዚቃ ላይ እሱ በጣም በቃ ኢምፖርታንት ሙዚቃ ነው ምንድነው መሰለ እሱ አንዳንድ ጊዜ አሁን አንዳንድ ፕሮግራሞች አሉ የሴቶች ቀን ምናምን ሲከበር ያንን ሰርች አድርጎ መፈለግና ማግኘት ለህዝብ ማሰማት አስፈላጊ ነው ምን ይላል መሰለ የሚያስገርም ይሄ አፈጣጠርሽ እውነት ሴት መባሉ ስሙ እንዳያንስብሽ እናት ሚስት ጓደኛም ሆነሽ እናት ሚስት እህት ጓደኛም ሆነሽ አልፎም በአገር ስንመስልሽ ይላል ሴት ልጅ እንግዲህ ምን ማድረግ አለብህ እናትህም ነች እህትህም ነች አገርህም ነች ሚስትህም ነች አይደለም ስለዚህ በእንደዚህ እና ጓደኛህም ነች ጓደኛ በሆን ቁጥር ያንተ እንትን ቦንዱ እየጠነከረ ነው የሚሄደው ስለዚህ በባልና ሚስትነቱ እንዳለ ነው ጓደኝነቱ መጠንከር አለበት አብረህ መዋል አለብህ አብረህ ብዙ ነገር ማለት ነው እኮ ተጋብታችሁ እንደገና ፍቅረኛ ነው የምትመስሉት ዛም ይገርማል አንድ ፎቶግራፍ አሳያችሁ እሺ ይሄ ፎቶ በስማም ቤብስ የጅቡቲ ኤምባሲ በር ላይ እንደ አዲስ ፍቅረኛ እኮ ይሄ ስንት ዓመታችሁ ላይ ነው ሰርግ ይሄ አዛራ ተወልዶ 3 ወር ነበር መሰለኝ አሉ በኋላ ምናሳያቸው የፍቅር ፎቶዎች አሉ እናሳያቸዋለን አው ሲተላለፍ ግን ያውን እንትን ነው ቪዛ እየጠበቅን የጅቡቲ ኤምባሲ በር ላይ ነው እንደዚህ የተቀመጠ ነው ከምሳ እስከሚገቡ ነው ምናምን እየጠበቅናቸው ነበር በሩ ላይ ነው ገና እኮ የተጣበታችሁ ነው ስሜን መጠሪያ ይሄውን ላይ ነው የኔን አምሳያ
የበኩር ልጄን ሲሳይን አክፋ ከሷ ጉያ ከዚህ ወዲያ የታል ደስታ ሳያዩት ፍሬ አፍርታ ትኖራለች ከብራ ከብዳ የምቧይ ያህል በስታ ይህን ግጥም ግን እኔ አሁን ስልክ ደውዬ ለባለቤት መንገር አለብኝ። ስፔሻል ሪኩዌስት ነው። ደውዬ ልምጣ? ትንሽ ጠብቁኛላችሁ? እንጠብቃለን። ደስ ይለኛል። መጣ ገመደ ላይ ፈታ እንደዛ የጸና ከላይ ያልበቀለ ከሶፍ አረም ላይ የተዘራ ለራስ ጃይና ለኢየሩሳሌም እንኳን 10ኛ ዓመት የጋብቻ በዓል በሰላም አደረሳችሁ። እናመሰግናለን። ከተጋቡ 10 ዓመታቸው ነው። ትንሽ አንድ ወር ነው ያለፈው። ፌብሩዋሪ ላይ ተደረጉ ነበርኩ ኢንተርቪው። ግን ያው ነው። ስለዚህ 10 ዓመታችሁን ዛሬ መሰሾ ጋር ታከብራላችሁ። በስመ አብ ደስ ይላል። በጣም አንኤክስፔክትድ ነው። እናንተ ለሰርጋችሁ ያ ክሊፕ ነው። እኔ ደግሞ እዚህ ከመጣሁ በጣም ደስ ይላል። አሁን ደግሞ ለ10ኛ ዓመት የተዘጋጀውን ሻማ ይለኩሳሉ። ለካ እስቲ ለካ 10ኛ ዓመት ኮረስ አሁንም ይቆረስ 10ኛ ዓመት ሃፒ አኒቨርሰሪ እንኳን 10ኛ ዓመት በሰላም አደረሳችሁ። እስቲ 10 ዓመቷን በአንድ ቃል ግልጿት እስቲ። 10 ዓመቷ እንግዲህ ብዙ ፍቅር ብዙ እድሜ ሰጥተናለች። አሁን ደግሞ የበለጠ ብዙ ፍቅር ብዙ እድሜ እንዲሰጠን ልጆቻችን እንዲባረክልን ሀገራችን ሰላም እንዲያደርግልን እንመኛለን። የሁል ጊዜ ፍላጎታችን ነው። እናመሰግናለን። እናንተም እድሜ ይስጣችሁ። ኬክ አጉርሻ እኔም 10ኛ ዓመታችሁን እንድትልቅ መስዋ በጣም እንኳን አደረሳችሁ። ረጅም እድሜ እንመኝላችኋለን። አሁን ደግሞ እንግዲህ ለእስከ ፍጻሜው ድረስ ፍቅራችሁን ያጠንክርላችሁ። የአብርሃም የሳራ ጋብቻ ያድርግላችሁ። አሁን ልጆች ደግሞ ወልዳችኋል። ደግሞ ለመዳር ለመኳል ያብቃችሁ። አሜን በሉ። በጣም ደስ የሚል ፍቅር ስለሆነ ይሄ እንኳን 10 ዓመት የሚቆይ ይመስላል። የሚቆይ ነው። በ100 ዓመት እንደገና ሬጌ ይዘፍናል። አኒቨርሰሪው ይኖራል። ቴንክ ዩ በጣም ያው እንግዲህ 10 ዓመት በጣም ብዙ ነው እንደ በአሁኑ ሰዓት አይደለ? በዳር እና እስቲ ዛሬ እነ ራስ ጃኒን ፍቅር እናገናንጻቸው እስቲ ምን አይነት ሚስት ናት ጃጃ? አዎ ሚስት እንግዲህ ያው መሆን ያለባት እንግዲህ ያንተን መጀመሪያ ያንተን ቫልዩ የምትረዳ ነች። እሷ አሁን የኔን ቫልዩ ተረድታለች። ገባ? የኔ ቫልዩ ያው የምሰራቸው ስራዎችን በደንብ ሪስፔክት አደርጋለች። እሱንም ማምናበት ደግሞ በዛ ላይ በቃ ግንባር ቀደም ሆና ከኔ ጋራ ተሳታፊ ናት። አዎ ተሳታፊ ነች። እና ታሴት ፍቅርን ግለጽላት። ፍቅሬንማ በብዙ ሙዚቃ ነው የምገልጽላት እኮ። የሚገርምህ ነገር ነው ምን ነበረ? The girl that me lover, she's always with fire, gift from the father, she really love her. መስጎን ናቸው እናት አባቷ ማንስ ትባል ተይሞታ የሴት አውራ ንግስቲቷ አፍን ያስከፍታል ያነቃል ቁንጅናዋ ደግሞ ፈገግታ ከዚህ አልፎ ተርፎ ጥሩ አመሏ ጸባይ ታክሎ
ከሀገር ይሰፋል ከባህር ይሰምጣል ፍቅርሽ አጥብቆ አስምጦኛል መውደድሽ ማዕበል ንፋስ ቢመታው መችስ ይናወጣል ነው። አዎ የፈለገ ማዕበል ቢመታው ነው አይናወጥም ፍቅሯ። ራስ ጃኒ ምን አይነት ባል ነው ኢየሩሳሌም? እስቲ በሚስቱ አንደበት ይገለጽ። አሪፍ ሊደር ነው ስለ በቃ ኢን ኮንትሮል ነው ሁሌ በደንብ ስፒሪቹዋሊም በመንፈስም በምናምን በጣም ወደ ጥሩ መንገድ እንዲሄድ ብዙ ረድቶኛልና በጣም አስተማሪ ነው። ከምንም በላይ ቅድም እንዳለ በጣም ሙያውንና ጭንቅላቱን በጣም አከብረዋለሁ። በጣም በቃ ማይሰራው ነገር የለም። በጣም አሪፍ አስተሳሰብ አለው። የዋህ ነው። ሰው ይወዳል። ለሰው ጥሩ ነገር ማድረግ ይወዳል። አንደኛ በቃ በጣም ከባህሪው መወድለት የዋህናው ነው እና ሰው መውደዱን ከራሱ በላይ አካባቢው ያለውን ሰው በምን መርዳት እንዳለበት ነው የሚያስበው። በቃ ቀድሞ ስለሌላ ሰው ያስባል የሆነ ከራሱ ምቾት በፊትና ሌላ ሰው ጋር በብዛት ያንን ነገር አታየው። መጀመሪያ ራሱን ኮምፎርታብል ማድረግ ነው ሰው የሚፈልገው እና በጣም እሱን በጣም እወድለታለሁ። ፍቅሬ ያው ሂዝ ማይ ላይፍ ህይወቴ ነው ያውቃል። ዋው ደስ ያ በጣም በቤተሰብ ፎቶግራፍ እያየሁ ነበር። ይሄን ፎቶግራፍ ነው። አዎ 5 ልጆች አፍርታችኋል። የማን ይሲን 5 ልጆች ከሬጌ ሙዚቃ ጎን ለጎን ልጅ ወልዱ ነው ናችሁት። በየክሊፕ ነው ታደስ እሱ ነው ዋናው። ታዲያ ይሄን ሁሉ እንትን ወዴት ይሄዳል? አሁን ይሄ እኔ ጋር ብዙ አንዳንድ እውቀቶች አሉ በህይወት ተለምዶ ያፈራዋቸው ብዙ እውቀቶች አሉ በማንበብም ከላይፍም ምናምን። እነኛን ታዲያ ለማን ታስተላልፋለህ? ለልጆች ታስተላልፋለህ። ልጆቹ ደግሞ የሚቀጥለውን ጄኔሬሽን እያስተማሩ ምናምን ነው ጥሩ የሆነ ማህበረሰብ ይፈጥራሉ። ልጆቻችሁ ስማቸው በኤ ነው የሚጀምረው? አዎ ከአዛሪያ ይቀጥላል። አዛሪያ ቀጥሎ ሴት ነች አድሪየል፣ ቀጥሎ ኤዝሞን ነው፣ ቀጥሎ ኤንጅል ነው፣ ቀጥሎ ኤቤል ነው። በምን ምክንያት ነው በኤ የሚጀምረው? ያሉ ነገር መጀመሪያው ነው ኤ ነው አልፋ ነው። ከዛ በቃ በዛ ምክንያት ነው እንትን ያለው እና አልፋ በሚለው ኮንቴንት ነው መጀመሪያ ናቸው ሁሉ ነገር። ትርጉማቸውም የሆነ ስፒሪቹዋል እንትን አለው። እያንዳንዱ ስትተረጉመው አዛሪያን ብትወስድ አድሪኤልንም ኤዝሞንም ኤንጅልም ኤቬልም እንደዛ ናቸው። ስፒሪቹዋል እንትን ናቸው። ልጅ መያዝ ላይ ማን ነው ጎበዝ? አዎ የመጨረሻው ልጅ አሁን እንትን ነው። ሌላ ሰው ማንም አይዘውም። ምንድን ነው መሰለህ እኛ ከቤተሰባችንም ነው በብዛት። የኔ ወንድምም አለ አንድ አውስትራሊያ የሚኖር ወንድም አለ። ከልጆቹን በጣም ነው የሚንከባከበው። እናታቸው ብዙም እንትን የላቸውም እና እኔም ያ ከቤተሰብ የተወራረሰ ነገር ነው መሰለኝ። በጣም ከኔ ጋር ክሎዝ ናቸው ልጆቹ። ክሎዝ ናቸው በጣም። አዎ እና እሱ አንዳንዴ ከስራ ወጣ እኔ ስጠብቅ ምናምን ስትመለስ የምታገኛቸው በደንብ በቃ ቡሽ ተደርገው ለባብሰው ምናምን አድርጌ ምናምን ነው። በጣም ደስ ይላታል እሷ ታውቃለህ። ራሱ ትናንት እያልኩኝ ነበር። አሁን በተለይ ከሁሉም አዛሪያ የመጀመሪያ ልጅ በቃ አንዳንዴ ልጆች ባዶ እግራቸውን ምናምን መሬት ላይ ይሆናሉ። እሱ በተአምር በቃ እኔ ለትንሽ ጊዜ ወጣ ብዬ ከመጣው በጣም ለብሰው ካልሲ ተለብሶ ምናምን በቃ ይዞ በጣም አሪፍ በጣም ልጆቹ በደንብ ይከባከባል። አዎ በጣም እነሱም ህይወታቸው እስከሚወጣ ነው የሚወዱት። ግን ይሄ እንትን አለው እኮ ራሱ ሜሴጅ አለው። ምንድነው መሰለህ ፋሚሊ ብዙ ጊዜ ከልጆቹ ጋር ማሳለፍ አለበት። አባት በተለይ ከልጆቹ ጋር በጣም በቃ ኢንቲሜት በጣም መሆን አለበት፣ ክሎዝ መሆን አለበት። ገብቷል? አሁን እዚህ ጋር ያንተ ልጅ አብሮ ሲሰራየው በጣም ራሷ በጣም ተደንቃለች። በጣም ደስ የሚል ነገር ነው ይሄ። ገባ? እንደዛ ነው። ገባ? እኔም መርዳት ነው የሚፈልገው። አዎ በቃ እንደዛ ነው። በቃ አንተን መስሎ ነው ማደግ ያለበት። እንዳንተ አይነት ሰው ነው የሚሆነው። አስተሳሰቡም ነው
እና አንዳንድ ሰዎች ብዙ ጊዜ ያደንቁኛል አይደለም እዛ የሆነ ግቢ ውስጥ አንተ በጣም ከልጆች ጋር ብዙ ታሳልፋለህ እንዴ በጣም በቃ ቀና ባለው ይለኛል አንዳንድ ሰዎች ብሎ አስተያየት ይሰጣሉ ገባ አዎ አሁን ልጆቻችሁ ሬጌ ይወዳሉ ወይስ ያ ሙዚቃ ይወዳሉ በጣም አዎ ዝም የሚሉት ራሱ ሙዚቃ ሲከፈት ነው አሁን ሙዚቃ እኛ ምንድነው ላይፍ ስታይላችን እንደዚህ ሜድ ምናምን አጋዥ ምናምን የለንም ራሳችንን ቴክ ኬር ምናረጋቸው እንደዚህ ወጣ ማለት ካለብን የኔ እናትና አባት ቤት እናቴ ትይዝልኛለች ታግዝልኛለች እንጂ እንደዚህ ለሞግዚት ጥዬ ምናምን ሄጄ አላውቅም ይሄ ሁሉ ልጆች ታሳድግ ሶ ሙዚቃ መኪና ውስጥ ሁሌ እኔ እርጉዝም ሆኜ ወልጄ ምናምን ሁሌ እሰራለሁ አርፌ አላውቅም ግን ስራ ስሰራ ልጆቼን ይዤ ነው ትራቭል ሳደርግ ምናምንና መኪና ውስጥ ትንሽ ለመነጫነጭ ከጀመሩ ልክ ሙዚቃ ሲከፈት ስፔሻሊ የሱ ሙዚቃ እንሰራበታለን ነው የሱ ሙዚቃ ሲከፈት በቃ ጸጥ ይላሉ ይተኛሉ ምናምን ስለዚህ ሬጌ ዘፋኝ መሆን ድላችሁ አለ እንደው አዛሬ ኦሬዲ በጣም ብዙ አለኮ ምናምን ሁሉ ይሰራል እንትን አለው እኮ እሱ አሁን የሆነ ስቱዲዮ ኦሬዲ ቢት አዘጋጅቶለታል አንድ ትልቅ ሙዚቀኛ አለ የሀገራችን አቀናባሪ ነው ይዘነው ሄደን ሰማው ምናምን አንዳንድ ነገር በቃ አዘጋጃለሁ ብሎ ቢት አዘጋጅቶለታል ቆንጆ ቢት አሁን ከዚህ አንፃር ለልጆቻችሁ ማስተላለፍ የምትፈልጉት ከፍተኛ እሴት ምንድነው ጥበብ ቅድም እንዳለህ ነው አሁን ጥበቡን አሁን እኔ መጀመሪያ ራስ ጃኒን ሳገኘው በቃ እያየሁት ሲሄድ እውነት ያልኩት ለራሴ እንደዚህ አገባዋለሁ እንደዚህ ምናምን አይደለም ከዚህ ሰውዬ ልጅ መውለድ አለብኝ አልኩ ቢኮዝ በቃ ማይንዱን ብሬኑን ከሱ በቃ እሱን የሚመስል ሰው ሌላ መኖር አለበት በማሰብ የተነሳ ማለት ነው አሪፍ ሐሳብ አይደል ተራዋሪ ሐሳብ አንቺም ጥበበኛ ነሽ በጣም ስለዚህ ሬጌ ሙዚቃ በእናንተ ግንኙነት ላይ ተጽዕኖ አለው ማለት ነው አለው አሁን ዘፈን አንድ ላይ ትጽፋላችሁ ምናምን አብራችሁት በጣም ብዙ አለ ሁሉ ነገር አንድ ላይ ነው የምናረገው በጋራ ሰርታችሁ ታውቃላችሁ አይደል አንድ ዘፈን አላችሁ አሌቡም ኢትዮጵያም አለ ኢትዮጵያ ሚላል አሌቡም ምን ይበሉልና አይደል ይበሉና ትንሽ እናንተ ሩትና ሙዚቃውን ለቀዋል play I good music every day roots rock dance and reggae play I good music every day big up on yourself Mr. Selector Ale boom boom in the dance room Ale boom fire in the room Selassie I know wow pull up me selector good music from the top ድምጽን ትንሽ ከፍ ለቀቅ ይንቀጥቀጥ መሬት ይውደቅ መብረቅ ዝሏል ጉልበቴ ልበል ዘና ባንተ ምርጫ ልዩ ቃና big up on yourself me selector light up the place make it hot ሆነ ከላይ ሆነ ከከፍታ በላይ ሙዚቃ የምንፋታ ሙዚቃ ለሰላም ሙዚቃ ለደስታ ሙዚቃ ለህይወት ለመንፈስ እርካታ ዘና በሙዚቃ ዘና ፈታ ጥሩ ሙዚቃ ሁሉ ጊዜ አጫውታ me selector ያ ሙዚቃ ለሰላም ሙዚቃ ለደስታ ዘና በሙዚቃ ዘና ፈታ ሙዚቃ ለህይወት ለመንፈስ እርካታ
ብቻ ነው ገባ ስለዚህ ሁሉ ጊዜ ደና ሙዚቃ ነው ሰው ማጫወት ያለበት የሚል ሜሴጅ ነው ያለው እዚህ ሙዚቃ አይ በጣም ደስ የምትሉ ማለት ናቸው በጣም ደስ የምትሉ ሁለታችሁም በቃ ሬጌ ሙዚቀኞች ናችሁ ከዛ ድሬድም ናችሁ ልጆቻችንም ድሬድላክስ ናቸው ድሬድላክስ አምስቱም ሶስቱ አንዱ ገና ራስ ነው ሴቷ ብቻ እንትና በራሷ ፍቃድ አልፈለገችም እሷ ስታድግ ስትፈልግ ታደርገዋለች አሁን ስንት ዓመት ይፈጅብኛል ድሬድ ለማለት ተስፋ ነው ለላንተን ነው ተስፋ ነው ራስ ጃነሽ ከእንትን ጋር ነው የሚያያዘው ከፍሪደም ጋር ከነጻነት ጋር ነው የሚያያዘው ገባ አሁን ለምሳሌ እሱ ወደዚህ ምድር ሲመጣ ነው የሚመጣው መጣጥ አለ ገባ እኔ የራሴን እንትን እሱ ላይ አፕላይ ማድረግ የለብኝም ገብቷል ምክንያቱም ከጸጉር ጋር ነው የመጣው እኔ መቀስ ይዤ ምናምን ልቆርጠው ስለማልፈልግ ነው እንደዛ ነው የሆንከው ድሬድ የሆንከው አዎ እኔ ያ እንትን ነበረብኝ ያ ጫና ነበረብኝ ሳድግ ማለት ነው ምን እስካሁን ድረስ ያለው ኢትዮጵያ ውስጥ ማሳደግ እየፈለገ አሁን ሶሳይቲያችን እንዴት ነው ያለው አመለካከት እንትን ኔጌቲቭ ነገር ስለሆነ ከጸጉር ከማሳደግ ጋር ግን ፍሪደም ነው የሚለው አሁን ናቹራል ነው ተፈጥሮ ጸጉር ዝም ካልከው ያድጋል በቃ እንጂ አታሳድገው እኛ አይደለንም ድሬድ ያደረግነው ራሱ ነው የሆነው ራሱ ነው ቆይ አንቺ እሱን ከማግባትሽ በፊት እንደዚህ ድሬድ ነበርሽ አይ አልነበርኩም ግን ውስጤ ድሬድ ነበር በውስጥሽ አድርጓል ውስጤ በቃ ሁሌ እንደዚህ ነው ስታይሌ ምናምን እንደዛ ነው የነበረው ጸጉር ቤት መሄድ አልወድም ምናምን ብዙ የሴት ነገሮች ብዙ አይመቹኝም ስለዚህ ከጸጉር ቤት ነፃ ነሽ አዎ ወደ ኋላ ስትመልሰው የሰው ልጅ ነው ይሄ ምላጭ መቀስ ምናምን መስራት ከማሰቡ በፊት የሰው ልጅ ምን ይመስል ነበር ብለህ ይሄ ምን አብህላክ እስቲ ወደ ኋላ ዝም ብለህ ወደ ተፈጥረት ምናምን ሂድ ዝም ብለህ አሁን ራሱ እዚህ ቁጭ በልና የሰው ልጅ ይሄንን ነገር ቴክኖሎጂ መስራት ከማሰቡ በፊት ይሄ የጥፋት ነገሮችን ከማሰቡ በፊት መቁረጫ ምናምን ነው ምን ይመስል ነበር ብለህ ስታስበው የሰው ልጅ በቃ ጸጉሩን አይቆርጥም ነበር ገብቷል ስለዚህ ይሄ ከኔ ደግሞ ከነጻነት ጋር አያይዘዋለሁ ገብቷል ሬጌ ያው ነጻነት ነው የሚጠይቀው ፍትህ ነው የሚጠይቀው እኩልነት ነው የሚጠይቀው ሬጌ ገብቷል ሙዚቃው በራሱ ማለት ነው ፍላጎታችን ውስጥ ያላገኘነውን ፍሪደም ለልጆቻችን ሰጣችኋል ስለዚህ በነጻነት ያደገ ቤተሰብ ነው የመሰረታችሁት አይ እኔ ከእናንተ መማር አለብኝ አሁን ግን ንገረኝ ቁርጤን ድሬድ መሆን ብፈልግ ድሬድ መሆን ብትፈልግ ያለ ማበጠር ነው ያለ ማበጠርና ንጽህናውን መጠበቅ ነው በቃ ሌላ ነገር የለውም ምክንያቱም አንተ አይደለም የምታሳድገው በቃ አሁንና አንድ ሬጌን ዘፈን አይደለም ድሬዱን ምሉ ደግሞ ድሬድላክስ ነው ራስታ ወይ ሬጌ አስወር የማራል ማምራል ነው አንተ ጋር የመጣው ከዛ አብሬ ጸጉሬን አላጭም በዛው ቀጥላለሁ እንትኑ ድሬዱ ሌላ እንትን ነው ምንድነው ድሬዱን እኔ ማየው ምንድነው ዛፍ ያለ ስር ነው ማየው አንድ ዛፍ ስር ከሌለው ወይ ነው ሊደርቅ ይችላል በአስተሳሰብም በምንም ነው ስለዚህ ይሄ እንትናችን የራሱ እንትን አለው ሌላ ሳይንቲፊካልም እንትን አለው ይሄ ጸጉራችን እያንዳንዱ እንትን ነው እኔ እንደ ዛፍ ስር አድርጌ ነው የምቆጥረው ሩትስ ነው የራሱ ኢነርጂ አለው አይ የጫካ ፕሮጀክቱን ቀድማቸው የተገበራችሁ ደስ ይላል በጣም ነው የምታምሩት በቃ ተመሳሳይ መንፈስ ያላችሁ ሬጌ ሙዚቃ ብራይ ሙዚቃችሁ ደግሞ ድሬድም ናችሁ በቃ አንድ ናችሁ እናንተ በቃ በጣም ደስ አረ ሞራል ነሳችሁ እስቲ ከሙዚቃ ስራ ወጣ እንበልና እንግዲህ ያው የራስ ጃኔ የዕለት ስራ አብዛኛው እንግዲህ እጽዋቶች ጋር ነው የምትለው እጽዋቶች የናዛሪያ የአንድ ቤተሰብ አባላቸው ይባላል እናንተ ቤት 5 ልጆች ወልዳቸዋል እንጂ በመንፈስ የወልዳቸው ብዙ ተክሎች አሉ በጣም ብዙ አሉ ምን ደረሱ እንግዲህ ዛሬ 5 ዓመት እንደዚህ አይ ነበር ያንተን በተለያየ ቪዲዮዎች አይ ነበር አሁን ያትክልት ስራው አሁንም ቀጥለበታል እንዴት ነው ያትክልት ስራ ሳይሆን ነው ሜንሊ አካባቢ ጥበቃ ነው ነው ኤንቫይሮንመንታል ፕሮቴክሽን ነው ይሄንን እኔ ፓርቲሲፔት ማድረገው ወርልድ ዋይድ ነው ሌላ አለ ኮንሺየስ ፕላኔት የሚባል ሌላ ዓለም አቀፍ የሚሰሩ አሉ ከነሱ ጋርም እንትን የአምባሳደር ነኝ ነው ሴፍ ሶይል ነው ኢሜጅ ነኝ ነው ኦኬ እና ያ ምንድነው አሁን ምድራችን ከተወሰነ ጊዜ በኋላ ይሄ መሬቱ አፈሯ
ወደ አሲድነት ሊቀየር ይችላል ነው ነን ፕሮዳክቲቭ ነገር ሊቀየር ይችላል ዲግሬደብል ሊሆን ይችላል ገብተዋል እና ያንን ነገር ፕሮቴክት ለማድረግ ነው ላይክ ቤትህን ንጹህ አድርገህ እንደምትይዘው አካባቢህንም ንጹህ አድርገህ መያዝ አሁን አንዳንድ ኢንተርቪዎች ላይ እንደሆነ ብዙ ቦታ እንደዚህ አድሬስ አደርጋለሁ እንደዚህ የቆሸሹ ቦታዎችን እንደዚህ እንዲያደርግ እንደዚህ ገባ ያ ምንድነው ምድርን ፕሮቴክት ከማድረግ የተነሳ ነው ገባ ምድራችንን እያንዳንዳችን ካልተንከባከብናት ወደፊት ተክለን ሁሉ ማብቀል ማንችልበት ደረጃ ላይ ይሄ በጣም ሲሪየስ ነው ሰው እንደቀላል ሊያየው ይችላል ሰው ዝም ብሎ አትክልት ምናምን ተክል ነው የሚመስለው አይደለም ይሄ አካባቢ ጥበቃ ነው አካባቢን መጠበቅ አካባቢን ንጹህ ማድረግ ለወጣቱ ለህፃናቶች ትሬኒንግ ሴንተር ትሬኒንግ ሴንተር ማቋቋም አይደል አዎ በዚህ ጉዳይ ላይ በዚህ ስራ ጋር ከዚህ ጋር በዚህ ጉዳይ ላይ አሁን ለምሳሌ አሁን ከረንትሊ አለ በአገራችን ራሱ አንድ የወሰነችው እንትን አለ ይሄ ፕላስቲክን ባንድ አድርጋለች እኔ አሁን እሱ ነገር ቆይቷል ከጀመረ ድሮ ነው ከ5 ዓመት በፊት ዋና 11 ዓመት 20 ዓመትም ይሆነዋል እና ያንን ነገር መልሰራው for the sake of ለእርዝ ነው አሁን ይሄ እጽዋቶችን ታለማለህ ከዛ ደግሞ ቤትም ለምግብ የሚሆን ታመርታለህ የሚባለው ነው አዎ ፉድ ሴኩሪቲ ፉድ ሴኩሪቲ በግቢያችሁ ውስጥ ነው ያለው በዛ በፕሮጀክታችን ዙሪያ ራሳይን ወጣቶች ማዕከል የሚል ፕላትፎርም መስርቶ እኔ ማብሬው የቅድም መጀመሪያ ስለኔ ሲያብራራለህ እኔ መጀመሪያ ግቢው ሲሄድ ጭራሽ አልነሳም ቁጭ ምል ሰው መነሳት ማልወድ ሰው ነው የነበርኩት ግን እኔ ልክ ራስ ጃኒን ሳገኘው ብዙ ስራ ይሰራል ግቢ ውስጥ በጣም ብዙ ሙያ አለው አሁን የሆነ ነገር እየሳለ ከሆነ እዛ ጋር ሄዶ የሆነ እንጨት እየሰራ ነው ምናምን ሶ እኔ ምን ሆንኩኝ ያ ቦታ ትሬኒንግ ሴንተር ሆነ ውስጤ ያለውን ማንነትና ፍላጎት at the same time ፖቴንሻል ያወቅኩበት ስፔስ ሆነ ስለዚህ መሳል ወድ ነበር የሆነ ነገር በቃ ብቻ ሁሉንም ነገር ስሞካከር ታለንቴ ብዙ ቦታ እንደሆነ አወቅኩ ማለት ነው ስለዚህ እሱ ያንን አይዲያ ስሰማው በቃ ያ ሐሳብ ገዛኝና አንድ ላይ ኮፋውንድ አድርገን ራሳይን ወጣቶች ማዕከል የሚል ፕላትፎርም አቋቋማችሁ ከዛ በዛ ስር ልጆች ትሬን እናረጋለን ወጣቶች እኛ ጋር መተው ሜንሊ አዌርነስ ላይ ነው የምንሰራው መጀመሪያ ግንዛቤ አሁን ቅድም እንዳስረዳ ዝም ብሎ ለመትከል ምናምን ሳይሆን የሚተክለው ምድርን ለመንከባከብ ነው ሶ ልጆች እኛ ጋር ተማሪዎች ትሪፕ ምናምን ይመጣሉ እኛ ጋር ሲመጡ የሚማሩት ስለ ኢንቫይሮንመንት ነው ሜንሊ ከዛ በዛ ስር ደግሞ ፉድ ሴኩሪቲ አንደኛው ነው ፉድ ሴኩሪቲ ማለት ሁሉም ሰው በቤቱ ባለው አቬሌብል በሆነ ስፔስ ላይ የሆነ የሚበላን ነገር አብቅሎ መብላት መቻል አለበት እንደ አፍሪካ ይሄን የመሰለ መሬትና ይሄን የመሰለ አፈር ይዘን ስለ ፖቨርቲ ማውራት የለብንም ነው ኮንሰፕቱ ሰው መራብ የለበትም ምክንያቱም የትም ቦታ በተለይ ኢትዮጵያማ የሆነ ፍሬ ጥለህ ምናምን የሚበቅልበት ሀገር ነው ስለዚህ ያንን ነገር ፕሮሞት ለማድረግ ነው ስለዚህ አንድ ማዕከል አቋቋማችሁ ራሳይን ማለት የራሳይን የት ነው የሚገኘው ማዕከሉ እኛ ግቢያችሁ ውስጥ ነው ተማሪዎች ይመጣሉ ወረዳ ክፍለ ከተማ ምናምን ስልጠና እንሰጣለን ነው ብዙ አይነት ስልጠና ነው አካባቢን እንዴት መጠበቅ እንዳለብህ አሁን ባለው እንትን እንደውም ቅድም የሆነች እንትን ይዤ ነበር እኮ ገባ አሁን ፕላስቲክ ባንድ ተደርጓል አይደል በሆነ በወረቀት እቤት ልጅህን ምናምን እንዴት ባግ እንደሚሰራ ታሳየዋለህ ፔፐር ባግ እሱን ጉዳይ ጠይቃለሁ እያልኩ ነው ማን ገባ ትሬኒንግ ምን ሰጣቸው not only awareness ብቻ ሳይሆን አሉ ፕራክቲካሊ ይማራሉ ይሄ የሚጣሩ ቆሻሻ የሚመስሉ ነገሮችን የተለያዩ ነገሮች ለቁም ነገር ማዋል እሱንም ታስተምራላችሁ ለወጣቶቹ አዎ ከዛ ያ ምንድነው ሜንሊ እንዳለ የዛ አላማ የሱ መጀመሪያ ያንን ሴንተር የማቋቋም ፍላጎቱ ምንድነው ፖቨርቲን ለማጥፋት ከሆነ ወጣቱ ስራ ማግኘት አለበት እንደ ስራ እድል መሆን ኢንካም ጀነሬት ያደርጉበታል ያንን ስኪል ቢማሩ ቤቱ ሄዶ በቀላሉ ሴቶችም በቀላሉ ቤታቸው የሆነ ነገር ሰርተው ሸጣው ይሄ ፕላስቲክ በየሜዳው እንትን ብዙ ስጋጃ እንደዚህ አይነት የሃይላንድ ዕቃ ምናምን አሁን በቅድም ዝም ብዬ ድንገት ይዣት ነበር this is yes it
What is this? ፔፐር ባግ ነው። This is paper bag. ጋዜጣ ነው ግን ባግ ሰርቶለታል። ሪሳይክል አድርገው ራሱ ተሰራዋል። አሁን ላለው ነገር ማለት ስኳር ነበር እኮ የምንጠቀልልበት አሁን ላለው ነገር የማ ባግ ነው። ለምሳሌ የኔማ ሰጣችሁም ባግ ዳቦ ቤት አሪፍ ዳቦ ቤት የትልልቅ ባሪው ብዙ ዳቦ ይያልኩ ዳቦ ቤት ምናምን አሁን በብዛት ሰው እየተጨናነቀ እያየን ነው። ባግ አላችሁ ወይ መያዣ አላችሁ ወይ ምናምን ይባላል። ቤት ኢዚሊ እንደዚህ ሰርተው ይዘው ትራቨል መኪናቸው ውስጥ የሚሆን ቦርሳቸው ውስጥ ወጣ አድርገው መግዛት ይችላል። ኧረ ለጃኒ ባለው ማለት ነው። ስለዚህ እጽዋት እዛ ኢንቫይሮንመንታል ታስተምራለህ። እንደገና ደግሞ የመልሰው ሪሳይክል የሚጣሉ ቆሻሻዎችን ወደ ቁም ነገርነት መቀየር እንደሚቻልም ስልጠና ሰጣላችሁ። እኛ ለነገሩ ሳይጣል ቆሻሻ ሳይሆን ነው እኛ የምንለው ጭራሽ አይጣል ነው። ቆሻሻ መሆን የለበትም። ስትጥለው ነው ቆሻሻ የሚሆነው። ገባ ካልጣልከው ግን አሁን የሆነ ፕላስቲክ ጠጥተው ቁጭ ካረከው ቤት ውስጥ ምናምን that is raw material። እኛ ድሮ አሁን ያኛው ሮ ማቴሪያል የለንም ስንማር ትምህርት ቤት ግን የእጅ ስራት ፕሮግራም አለን ትምህርት ቤት ውስጥ ገባ። አሁን የሆነ ሞልድ ቢኖረኝ እዚህ ጋር የሆነ እዚህ ላይ የሆነ ቫልዩ አዳረግና ያንን ነገር ወደ ትልቅ ብር ሊሸጠው ይችላል። ፎር ኤግዛምፕል this is my wallet ከምን የሰራው እሱ ፕላስቲክ ከሚጥሉት ፌስታል ነው። ይሄ አሁን 7 8 10 ዓመት ይሆነዋል ከኔ ጋራ ማለት ነው። ገብቷል። እኔም ለምድር ነው አስተዋጽኦ እያደረኩ ያለሁት ለማንም አይጥበበኛ በጣም ጎበዝ እና ጥበበኛ ነው በእውነት። ኧረ ለራስ ጃኒ ደስ ይላል። ቅድም እንደው ያው ሊጣል የሚችል ሰው ቆሻሻ አድርጎ ሊጥለው ስለሚችል ነው ብዬ ነው። ግንዛቤያችን እንዳይጥሉት ነው። ሮ ማቴሪያል ነው እሱ ገባ ግብአት ነው። እሺ አሁን ግቢያችሁ እንደገና ደግሞ ለምግብ ላስቤዛ የሚሆን ታመርታላችሁ። ላስቤዛ ለሽንኩርት ሰላጣ ቆስጣም ታመርታላችሁ። ራዲሽ በጣም የተለያዩ ዘሮች አሉ። ደግሞ አንዳንድ ጊዜ ምን አለኝ መሰለህ አንድ ሀሳብ ሲድ ነው የምገዛው። ሱፐርማርኬት ገብቶ የትማገር ሲድ ነው የሚገዛው የሆነ ሲዳው። አንድ ደግሞ ሌላ እንትን አለኝ ታውቃለህ። አሁን አንድ ሀገር ስትሄድ ዝም ብለህ የሆነ ትራፊክ ላይት ላይ ስትቆም ከጎንህ ምን አለ ብርቱካን ምናምን ትራፊክ ላይት ላይ ኦን ዘ ሮድ ማን ገባ። አሁን እሱን እንትን ሀሳብ እዚህ ጀምሬው ነበር አንድ ጊዜ እንደውም የሆነ ኢንተርቪው ላይ ያለ የሚበሉ ነገሮችን እንትከል የሚበሉ ዛፎች ፍራፍሬ የጓሮ አትክልቶች ለምለም ትሁን አረንጓዴ ለምን ምድር ትገርጣ እንዲ ባንዴ እንትከል የሚበሉ ዛፎች ፍራፍሬ የጓሮ አትክልቶች ኢኖሜን አሁን ያን ነገር ስትተክል ደግሞ ውጪ መንገድ ላይ ካንተ ቤት የሚበላ ሲሆን የት ነው የምትተክለው? ግቢህ ውስጥ የማይበላ ነገር ሲሆን ውጪ ገብቷል። ስለዚህ የሚበላውንም ነገር ውጪ ብትተክለው የሆነ ሰው ይንከባከበዋል። ሲያልፍ ምናምን ቀጠፍ አድርገው ከራበውም ትንሽ ረሃቡን ያስታግስበታል። ገብቷል። ምክንያቱም ብርቱካን ፓፓዬ ምናምን ፍሪ እንድንበላው ነው የተሰጠን እግዚአብሔር የፈጠረው። ሰው ነው እንጂ እየሸጠው ያለው ያንን በነፃ እንድንበላው ነው እግዚአብሔር የፈጠረው ማለት ነው። ገብቷል። ልክ ነው። ስለዚህ አንተም ዛፍ ብቻ ቤት ከመትከል የሚበላውንም ዛፍ ውጪ ብትተክለው ምን አለበት? ምን ታጣለህ? ምንም። እንደውም አካባቢያችን ተዋበ ይሆናል። ስለዚህ ደግሞ አየሩም ይስተካከላል። ስለዚህ ቤታችሁ ሁላችሁ ሁሉንም እያመረታችሁ ውጭ የምትገዙት ቫዝሊን ብቻ ነው አይደለም? እንደዛ አይደለም። ቅድም እንዳልንህ ነው። ሁሉንም እናመርታለን አንገዛም አይደለም። የኛ ሐሳቡን ነው የምንገዛው። ያንን ነገር ሰው ይሄንን እንደዚህ ማድረግ አለበት። በተለይ ግቢ ካለው ግቢ ባይኖረው ራሱ በትንሽ ስፔስ እዚህ ጋር ራሱ በቃ በጣም ብዙ ሰላጣ ቆስጣ ምናምን ጥጉን አስይዘህ ወደ ላይ የሆነ ነገር ሰርተህ ብዙ ነገር መትከል ይቻላል። ለማለት ብቻ ሳይሆን ደግሞ ለአክቲቪቲ plant up the trees, plant it here, plant it everywhere, let's breathe the fresh air. ከዛ ምንድነው ሐሳቡ እዛ ላይ ጭንቅላታችን ላይ ነው መትከል ያለብን ዛፍ ጭንቅላት ላይ ከተከልክ ማለት የትም ቦታ ስትሄድ ስለዛ ነገር ነው in the mind where it always exists. ገብቶኛል። ጭንቅላቱ ሁሌ ኤግዚስት አሁን ገብቶኛል። ገባ ሁሌ
የሆነ ቦታ የሆነ ኤሪያ ስትሄድ የሆነ ፖቴንሻል ያለው ቦታ ካየ ያን ሰው መምከር እንዲያድርጉ ማስተማር ምናምን ነው እንጂ እኛ እኮ ላለመግዛት ምናምን አይደለም እንገዛለን ሁሉንም ነገር እንገዛለን ባንገዛ ደስ ይለናል አይ በቃ በእናንተ ተጠምቂያለሁ በጣም አሪፍ ረዝም ይላል ኧረ ሞራል የለም የቀረኝ የህፃናት ፕሮጀክት የሚባለው ምንድነው ስለ ህፃናት የተባለው ህፃናት ፕሮጀክት ይሄ ራሱ ነው ራሱ ነው ቻይልድ ሌበር 5 ቁጥር አለ አንድ ሙዚቃ ላይ ያለኝ ቻይልድ ሌበር ህፃን ልጅ የሚል ሙዚቃ ሰላምታ አልበም ላይ እሱ ላይ ነው የሚያጠነጥነው እዛ ላይ ምን ይላል ብዙ ችግሩን ያወራል እድሜው ከ5 አመት ያልዘለለ በጣም ህፃን ልጅ ነው ያልበሰለ አባቱን እናቱን ተነጥቆ ህይወቱን ይገፋል እሱ ሮጦ አጥንቱም አልጸና መች ተባለ ከድሜ ኮዩቹ ጋርስ መቼ ዋለ ተገዶ ለስቃይ ለመከራ ይነሳል በጠዋት ወደ ስራ ይላል ከዛ ልጅ ሲሰቃይ በልጅነቱ ምን ነው ዝማልሽው ምድር እናቱ ያለ እድሜው ለስራ ሲገደድ ላቡን ሲያፈስ በፀሐይ ከየመንገድ ሲሰራም ሲሸከም ካቅሙ በላይ አትችልም አላሉት የለም ከልካይ እላይታችም ሲል በብዙ ሲጉላላ ሲፈልግ የሚቀመስ ምላስ የሚበላ ኑሮ በሱ ላይ ጥላውን አጥልቶ ማደርም አልቻለ አንድ ጊዜም በልቶ ይላል ከዛ ምን ይላል አሬ ይሄንንስ ማን ነው የሚያመጣ ይህ ነው አይባልም አለ ብዙ ጣጣ ባለመግባባቱ በእሰጥ አገባ ሁልጊዜ ህፃናቱ ሲሆኑ ሰለባ ኢኖሚን ምንድነው የሆነ እንትን ተግሩፕ ተጣላ ምናምን ሆነ እንደዚህ ሆነ ሰለባም የሆነው ህፃኑ ነው አሁን እዚህ ጋር አይታቸዋል ብዙ ልጆች ማስቲካ ይሸጣሉ ያለ እድሜያቸው ለስራ ይገደዳሉ ያለ እድሜያቸው ወደ ጦርነት ይሄዳሉ ያለ እድሜያቸው ለስራ ይገደዳሉ ይሄንን ማን ነው የሚያመጣው ባለመግባባቱና በእሰጥ አገባ ነው ገብቷል ስለዚህ ይጀምራል አለመግባባት ከቤት ይጀምራል እናትና አባት ካልተግባቡ ወዴት ይሄዳል ወደ ጦርነት ይሄዳል ወደ criminal you know children all over the world are abused in many ways because of age giving them responsibility which they should not undertake driving them to war crime hard work and making them beggars rather than sending them to school ትምህርት ቤት እንደመላክ ይልቅ ቤገር እንዲሆኑ ትጋብዛቸዋለ እንዲለምኑ ትጋብዛቸዋለ ወንጀል እንዲሰሩ ትጋብዛቸዋለ ያለ እድሜያቸው ለስራ እንዲገደዙ ትጋብዛቸዋለ ይሄ ሁሉ የሚመጣው ምንድነው ባለመግባባትና በእሰጥ አገባ ነው እሰጥ አገባ የአገር ብቻ አይደለም ከቤተሰብ ይጀምራል ከዛ የህንጻው ስርጻን የበረንዳው በውርጫሩ ንፋስ የተጎዳው ጎዳና ዳርቻ ላይ የሚኖረው ቤት የለውም እንጂ አገር አለው የፊደልን ቅንጣት ሳንዘራበት የነጋገር ተስፋ የጣልንበት የድህነት ቀንበር የተጫነው ወላጅ አልባው ጨቅላ ልጅኛ ነው ይላል አሁን ይሄንን ፕሮብሌም ጠቅላላ ዘርዝሮ መጨረሻ ላይ ምን ይላል ሚቤግ ሚሳ ኦፊሰር ሚ ዋንት ትሬኒንግ ሴንተር you know ይሄን ልጅ እኔም ገንዘብ ብሰጠው ምናምን ሊሻሻል ስላልቻለ ለዚህ ሰውዬ ሙያዬን ሼር ላርገው ሙያዬን ሼር ካረኩት በዚህ ሙያ ነገ ትልቅ ሰው ሊሆን ይችላል አንድ ሰው ሙያ ካለውና ከተማረ ለማምሻው ምርኩዝ ሁሉ ይሆነዋል ገባ ያ ምርኩዝ ደግሞ አይሰበርም እንደ ሸምበቆ አይደለም ገብቷል የተማረ ሰው በእኛም ማባባል አለ ነው ወድቆ አይወድቅም ምናምን የሚባል ነገር አለ ስለዚህ አንድን ልጅ ዝም ብለ ገንዘብ ከመስጠትና አሳ ከመስጠት አሳ እንዴት እንደሚጠመድ ታስተምረውና ያ ነው የዚህ ዓላማ የኛ እንትን ዓላማ በእውነት ራስ ጃኒ ትልቅ አክብሮት አለኝ በጣም big respects yeah man thank you man በእውነት እንደ ኢትዮጵያ እንደዛ አይነት ትልቅ ሰው አፍርታለች ያንተን ሐሳብ በጣም ሰዎች እንደዚህ ቢገዙትና ቢቀበሉት ቢከተሉ በጣም ኢትዮጵያ ትለማለች yes man እንዳለ ጥንዶቹ ደግሞ ሁለት አይነት ልማት ይዛችኋል አንደኛው የትዳር ልማታችሁ በጣም አሪፍ ነው አረንጓዴ ልማቱም ጎን ለጎን እየሄደ ነው ሁለት ልማት የሚያስቀጥሉ ሰዎች ናቸው እነዚህ ጥንዶች ናቸው በጣም appreciate thank you በመጨረሻ በጣም አሪፍ ቆይታ ነው ያደረግነው በጣም ትምህርት አግኝቻለሁ እኔ ኢንተርቪው አለም ዛሬ ትሬኒንግ ሴንተር ነኝ okay ልክ አንድ ታሪከኛ ነውና yes man እንትን ሐሳብ ኮንሰፕት ምናምን ጥሩ ነው በጣም አሪፍ ሰው ነው አንቺ አሪፍ ባል ያገባሽ thank you very much በመጨረሻ ማለት የምትፈልጉት ነገር ካለ እና ማመስገን የምትፈልጉት ካለ ጋብዣችሁ የዛሬውን የበዓል ዝግጅት እናጠቃል አዎ እንግዲህ እኔ በመጨረሻ ማለት ፈልገው ያው አሁን በዓሉ ያለንበት በዓል ትንሳኤ ነው አይደል እኔ ብዙ ጊዜ አይተ እንደሆነ
መልካም ምኞት የምመኘው ለእንደዚህ ለከሌ አይደለም ለመላው የሰው ዘር መልካም የፋሲካ በዓል ብዬ ነው ልላያይ የምፈልገው ገብቶሃል ስለዚህ ያው ራስ ጃኔ ለመላው የሰው ዘር በሙሉ መልካም የፋሲካ በዓል ብሏል በጣም ታጂ ይርሳል ያው ሴም ቲንግ እንኳን አደረሰን በዓሉን የሰላም የፍቅርና የአንድነት ያድርግልን እንግዲህ በዓለ 50 ነው ቀጣይ ያድርግልን በእውነት በጣም አሪፍ ጥንዶች ናችሁ ጥሬና አክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም ነው የማመሰግነው እኛም አክብራችሁ መልካም በዓል ይሁንላችሁ ትዳራችሁ የተባረከ የተቀደሰ ያድርግላችሁ አሁን የተባረከው 10 ዓመት ይቀጥል ኢየሱስ ስለዚህ መልካም በዓል በክብር እንሸኛቸው ቴክ ዩ ራስ ጃኔ አረግ yes I እንኳን አደረሰን እንኳን አደረሰን